በአንድ ሰዓት የሚነበብ የነቢዩ የኢሳይያስ በረከት ለዘላለሙ ከሁላችን ጋር ትሁን አሜን። ለወዳጄ ለእስራኤል በለመለመ ቦታ በኢየሩሳሌም የወይን ቦታ ነበረው እያልኩ ለወዳጄ ምስጋና መዝሙር እዘምርለታለሁ፣ እወድለታለሁ። በዙሪያው አጽንቼ ቅርጽን ቀረጽኩለት፣ በውስጡም የተመረጠ የሴሬቃ ወይንን ተከልኩ። በመካከሉ ግንብ ሠራሁለት፣ አውድማንም አስቆፈርኩለት። ከዚህ በኋላ ወይኔን ፍሬን ያፈራ ዘንድ ጠበቅኩት፣ ነገር ግን እሾህን አፈራ። አሁንም በኢየሩሳሌም የምትኖሩና የይሁዳ ሰዎች በወይኔ ቦታ በመካከልና በእኔ መካከል ፍረዱ። እንግዲህ ወዲህ ዳግመኛ ለወይኔ ያላደረገ ሁለትን ምን ላድርግለት? እነሆ ፍሬን ያፈራ ዘንድ ጠበቅኩት፣ ነገር ግን እሾህ አፈራ። አሁንም ወይኔ የማደርገውን እነግራችኋለሁ። ቅጽሩን አፈርሳለሁ፣ አሕዛብ ይበዛበታል፣ ቅጥሩንም አፈርሳለሁ፣ መመላለሻም ይሆናል። እተወዋለሁ፣ ያወራውን አልቆጥርለትም፣ ቅጥሩንም ቆፍሬ አላወጣለትም። በውስጡም ሣር እሾህ ይበቅልበታል። ከእንግዲህ ወዲህ ይጠፋል፣ በእሱ ላይ ዝናምን እንዳይዘንብ እንግዲህ ወዲህ ደመና አዛለሁ። ይኸውም የወይን ቦታ ያልሁት የአሸናፊ እግዚአብሔር የሕጉ ማደሪያ የእስራኤል ወገን ነው። የወደዳቸው አዲስ ተክልን የይሁዳ ሰዎች ናቸው። ጽድቅን ይሰሩ ዘንድ ጠበቅኳቸው። ድሃ ከማስጮህ በቀር የቀና ነገር ያይደለም ዓመፅን ሰሩ። በቤትን ከቤት ጋር አያይዘው በሚሰሩ የባልንጀራቸውን እርሻ የሆነውን ይሰርቁ ዘንድ እርሻን ከእርሻ ጋር የሚያቀራርቡ ምድራቸውን ብቻቸውን ይዟት ዘንድ ለሚወዱ ሰዎች ወየውላቸው። ይህ ነገር አሸናፊ ለሚሆን እግዚአብሔር ጆሮ ደርሷልና። የነቢዩ ኢሳይያስ ትንቢት ትርጓሜ። ለወዳጄ የምስጋና መዝሙር እዘምራለሁ አለ። በወንጌል አባት ሆይ ልጅህን ግለጠው እንዳለ አብም ልጁን በምስጋና በገለጠው ጊዜ ይህን የተናገረው ስለ አብ ነው። ገልጫለሁ እንደገናም እገልጣለሁ አለ። ወዳጄ ማለቱ በወንጌል በእርሱ ደስ የሚለው የሚወደው ለመስዋዕትነት የመረጥኩት ልጄ ይሄ ነው እንዳለ ለወይን አዕድ ምስጋና ማለቱ እነዚህ ተከታዮች ሁለቱ ምስጋናዎች ተናገረ። ገልጫለሁ እንደገናም እገልጣለሁ ያለው ጌታ በወንጌል ራስን አጸደ ወይን ብሎ እንደሰየመ ነቢዩ በዚህ ወንድን የወይን አጸዳ ነው። እኔ እውነተኛ የወይን ሐረግ ነኝ እንደማለቱ ደግሞ እኔ እውነተኛ የወይን ሐረግ ግንድ ነኝ፣ ቅርንጫፎቹ እናንተ ናችሁ ማለቱ። ጌታችን ስለ ራሱ የተናገረው አስቀድሞ በነቢያት የተነገረች ትንቢት ናት። በቅርጹ ውስጥ ለወዳጄ የወይን ተክል ሆነለት ማለቱ። የእስራኤል ልጆች በዓለሙ ሁሉ አልተበተኑም ነበርና የወይን አጸድ እስራኤል እንጂ ናቸው ይላል። በምድር ማዕዛን ነው እንጂ ይኸውም ከምድር ውስጥ ያለ ማዕዛን ነው። እግዚአብሔር ያወረሳቸውም እርሷን ኢየሩሳሌም ነቢይ ምድር ርስት ብሎ ሰየማት። ማርና ወተት የምታፈስ ይቺ ምድር የእነርሱ ናት ማለቱ ነው። ዙሪያው ቅጥር ጠርኩለት ያለው በኦሪት ሕግ የሚጠብቃቸው በከተማ ላይ እንዳለ ቅጽር ግንብ አድርጎ ስለሚጠብቃቸው ከቅጽሩ ከሕጉ የሚወጣ ቢኖር በጠላት እጅ እንደሚወድቅ ተናገረ። ይህም በግንብ እንደታጠረች ከተማና ምሽግ በዙሪያዋ ዋሻ እንዳላት እንግዲህ ከከተማ ውስጥ ወጥቶ ግንቡ አልፎ የሄደ ሰው ቢኖር በጠላት ተመቶ ይጠፋል። እንግዲህ የእግዚአብሔር ሕግ
ያፈረሳትና ከሥርዓቱም የወጣው ጠላቶቹን ሰይጣን በክፉ ሥራቸው ያጠፉታል። በቀርከሃ ዘንግ ላይ አነሳሁት አለ። በጠላታቸው ላይ ከፍ ከፍ እንዳደረጋቸው በእነሱም ላይ እንዳነገሳቸው ያስረዳል። አሕዛብም ስለ ደካማነታቸው በእግዚአብሔር ወገኖች ዘንድ የቀርከሃ በትር ብሎ ጠራቸው። አሕዛብ ለጦርነት ይሰለፋሉ፣ ይጻረራሉ፣ ነገር ግን የእግዚአብሔር ረድኤት ከእርሳቸው ጋር የለም። የእስራኤል ልጆችስ አስቀድሞ ከእግዚአብሔር ዘንድ ኃይለኞች ሲሆኑ፣ ስለዚህ ጠላቶቻቸው አሕዛብ በነቢይ አድሮ እግዚአብሔር የሸምበቆ በትር አላቸው፣ ደካማ ልብሾ ነውና። በመካከሉ ግንብ ሠራው አለ። ይህም ጽኑ መንግሥትን ስለሰጣቸው ይናገራል። መንግሥታቸው ከነገሥታት ሁሉ በላይ ሆኗልና። በእርሱ በእግዚአብሔር ፈቃድ ካልሆነ ከምድር ነገሥታት ማለትም ማንም ሊቃወማቸው ሊያጠቃቸው አይችልም። በውስጥም አውድማ ሠራሁ አለ። ስለ ኃጢአታቸው ማስተስረያ ስለሚያደርጉ የእንስሳት መሠዊያ ስለሆነው ይናገራል። ሰው ኃጢአት ቢሠራ ከሰው ወገን ለማንም ባይናገር እንግዲህ ከእንስሳት ወገን የሆነውን ይቀርባል፣ ኃጢአቱን ይናዘዛል። ካህኑ ስለ ኃጢአቱ ስርየት ፈንታ ያንን እንስሳ ያርደዋል። የተመሰገነ እግዚአብሔር ይሁን። ለእሱ ምሕረት ከእንስሳው በቀር ይህንን አልሠራውም። ወይንን ያፈራ ዘንድ ጠበቅሁት አለ። እሾህ አወጣ ማለቱ ነው አለ ጠበቅሁትም ይላል። ይህ ስለ እርሳቸው እግዚአብሔር ልቦናውን አስፍቶ በትዕግሥት ይጠብቃቸዋልና። ከነርሳቸው ጋር ሆኖ በልቡና አስደናቂ የሆነ ተአምራትን በማድረጉ ለነርሳቸው ይታገሳል። እግዚአብሔር ከጠላቶቻቸው ከግብፃውያን አዳናቸው። ግብፃውያንም በባህር አሰጠማቸው። እነርሱ ግን በውሃ ውስጥ በደረቀች ምድር ተሻገሩ። በበረሃም ከሰማይ ወረደና መና 40 ዓመት መገባቸው። በደመና የጋረዳቸው በብርሃን አምድ ያበራላቸዋል። ከእነዚህ ሁሉ ጋር ችላ የሚሉ ሆኑ። ፈቃዱን ከመፈጸም ከእርሱ ልቦናቸውን መለሱ። ወይንን ያፈራ ዘንድ ተስፋ አደረግሁ፣ ግን እሾህ አወጣ። ስለ ወይን ሲናገር ስለ መልካም ሥራ ይናገራል። ስለ እሾህም ሲያወሳ ስለ ጥፋት ሥራ ይናገራል። በኢየሩሳሌም የምትኖሩና የይሁዳ ሰዎች በወይኔ ቦታ መካከልና በእኔ መካከል አሁን ፍረዱ አለ። ስለ ይሁዳ ሰዎች ከክፉ ጠባያቸው ይመለሱ ዘንድ መጠበቅን ያሳውቃቸው ዘንድ እግዚአብሔር የላካቸው ነቢያትን ይናገራል። እነርሱ ግን አልተመለሱም። ስለዚህ በፍርድ ቀን በእነርሳቸው ላይ በመመስከር እንዲፈርዱባቸው ይሆናል። ስለ እግዚአብሔር መንግሥት እንዳስተማሯቸው ከክፉ ሥራ ሁሉ አስወግዷቸው፣ እርሳቸው ግን ከክፉ ሥራቸው አልተመለሱም። ምን እሠራለሁ አለ፣ የሚያደርግበትን ደግሞ አሰበ። ስለሚሠራው ሥራ በትጋት በልቦናው ያለው ሐሳቡን እንደሚመረመር እንደሚያስተነትን ሰው ነቢይ ቃል ተናገረ። ልዑል እግዚአብሔር ፈቃዱን እንዲፈጽሙ በእርሱ ከማመን እንዳይወጡ ይወድ ነበርና፣ ይህን አልወደዱም። ልሰበስባቸው ምን ያህል ወደድሁ፣ እናንተ ግን እንቢ አላችሁ በማለት ስለዚህ ወንጌል ዘለፋቸው። በዚህ ውስጥ እነርሳቸው እንደሚጸጸት ይህ ቃል ደግሞ ተናገረ። እነርሳቸው ከብርሃን ሰዎች እንጂ ከጨለማ ሰዎች ወገን የሆኑ ዘንድ እርሱ የሚወድ አይደለምና። ወይንም ያፈራ ዘንድ ተስፋ አድርጌ ነበር፣ ነገር ግን እሾህን አወጣ አለ። ለእያንዳንዱ ልቦናዬ አስፍቼ ወደ ንስሐ ከክፋት ወደ በገነት ይመለሱ ዘንድ ታገሥኋቸው፣ ግን አልተመለሱም ይላል። ይህንን የወይን ቦታ ምን እንደማደርገው እነግራችኋለሁ አለ። በክፉ ጠባያቸው ካልተመለሱ በዚያው ላይ ለዘወትር ተጽዕኖ
ቅጽሩም አፈርሳለሁ አለ። ከእነርሳቸው መንግሥትን አስወግዶ ምዕመናንን አሕዛብን እሰጣለሁ ማለቱ ነው። ለመበዝበዝ አደርጋቸዋለሁ አለ። ከአሕዛብ ወገን ያመኑበትን መንግሥትን፣ ልጅነትን በኦሪት ሕግ ከልዑል እግዚአብሔር ዘንድ የሚቀበሉትን እንደሚወስዱባቸው ይናገራል። ቅጽሩን አፈርሳለሁ አለ። ልዑል እግዚአብሔር ሕጋቸውን ኦሪትን በሌላ ሕግ በወንጌል እንደሚያፈልሳትና በስሙ ለሚያምኑ ለሌሎች አሕዛብ እንደሚሰጣቸው ይህች ፍጽም ሕግ እንደሆነች ይናገራል። አውድማ ይሆናል አለ። ከእስራኤል ልጆች ተስፋ የሚያደርጉት በክርስቶስ ሳያምን የቀረውን እንግዲህ ወዲህ ከአሕዛብ ሁሉ የተጠላና የተናቀ እንደሚሆን ይናገራል። ለወይኔ ቦታ ግንብ አይሰራም አለ። ከፍጹም ሕገ ወንጌል በኋላ ለሕገ ኦሪት በሌላ ሕግ እድሳት እንደማይደረግ ይናገራል። በእነርሳቸው ላይ ተቆጥቶ ከለዳውያን እንደማረኳቸው ሁለተኛ ተመልሶ እንደራራላቸው ወደ ርስታቸው እንደመለሳቸው አንድ ጊዜ እንደታደሱ አይደለም። ነገር ግን ከክርስቶስ ሰው መሆን በኋላ ይኸው የሕግ ፍጻሜ ነው። ለኦሪት ሕግ ሌላ እድሳት አልቀረም። በውስጥ እሾህ እንደ ሳር ይበቅላል አለ። ይህም ከእርሳቸው በክርስቶስ ሳያምን የሚቀር ቢሆን በውስጤ ልቦናው የከፋ የተናቀ የረከሰ ሐሳብ ሰይጣን ስለሚዘራበት ነው። በእርሷም ልባቸው የሚያስብበት በእርሱ በጌታ አምነው ይድኑ ዘንድ አይተዋቸው። ዝናብ እንዳይወርድ ደመና አዛለው አለ። ከክርስቶስ ሰው መሆን በኋላ ቁርባንም ቢሆን ትምህርትም ቢሆን ትንቢትም ቢሆን አልቀረላቸውምና ቤትን ከቤት ጋር አያይዘው ለሚሰሩ የባልንጀራቸውን ድርሻ የሚወስዱ ዘንድ እርሻ ከእርሻ የሚያቀራርቡ ወየውላቸው፣ በምድር ውስጥ ብቻቸውን ይኖራሉ አለ። ይህን ዓለም ስለ መውደድ ሞት በላያቸው እንዳለባቸው ይመሰላል። የሆነ ሁሉ በእርሳቸው እንደሆነ ሰይጣን ያስመስላቸዋል። በእርሳቸው በሆነ ባልሆነው እርስ በርሳቸው ይከዳዳሉ፣ ይከራከራሉ። በውል በዓለም ውስጥ ብቻቸውን ትኖራላችሁ አለ። ሰው እግዚአብሔርን የሚፈራ ሕጉን ሥርዓቱን የሚሻ ከሆነ በዚህ ዓለም እግዚአብሔር የሰጠውን የሚበቃውን እንደሆነ ይናገራል። እርሱም የተፈጥሮ ወንድሞቹን ይወዳቸዋል። ለእርሱ የሚሻውን ለእርሳቸው እንደሚሻቸው አድርጎ ይመኝላቸዋል። በምድር መኖርም ቢሆን ሌላውን ሀብትና ክብርም ቢሆን ለራሱ አይመርጥም። ስለዚህ ትርጓሜ ስለሌላው እርሱ እርሻ ያለውን ዓለምን ሲያመለክት ነው። በዓለም ውስጥ አዋቂዎች፣ አላዋቂዎች አሉ ይኖራሉ። እንግዲህ አዋቂዎች በቅንዓት ተይዘው ሰዎችን በትሩፋት የሚያጠቅሟቸው ከሆነ ከእነርሱ ይልቅ ብቻቸውን በበጎ ሥራ ፍጹማን ሆነው ርስተ መንግሥት ሰማያትን ይወርሳሉ። እነዚህ አላዋቂዎች በእውቀታቸው በጥንቃቄ ተራቀን ሲሉ በመቅናት የራሳቸውን ለራሳቸው ይሆንላቸው። ይህ እነሱን ማወቅን መጥራታቸው ነው። በምድር ላይ ብቻችሁን ትኖራላችሁ አለ። በምድር ሲል በነፍሳቸው ነገሥታትን ወደ ሆኑት ያመለክታል። የእስራኤል ልጆች በጌታችን በኢየሱስ ክርስቶስ አምነው የእግዚአብሔር ቤተሰብ ከሆኑ ልጅነት ለእነርሳቸው ብቻ እንጂ ለአሕዛብ እንደማትሆን የእግዚአብሔርን መንግሥት አሕዛብ እንደማያወርሱ ብቻቸውን ከእነርሳቸው እንደሚወርሷት በማሰብ የሚጸኑ ሆኑ። በውን ምድርን ለብቻችሁ ይዛችሁ ትኖራላችሁ ብሎ ነቢይ ዘለፋቸው። ከእርሳቸው ከአሕዛብም ውስጥ ላመነ ይህች ልጅነት ለእርሱ ናትና ለደቀ መዛሙርቱ ሂዳችሁ አሕዛብን ሁሉ አስተምሩ ማለቱ ክርስቶስ ሰው ከሆነ በኋላ ሕዝብ ከሕዝብ አይሻልም አይበልጥም።
ይህ ወደ አሸናፊ እግዚአብሔር ጆሮ እንዳይደርስ እንደተሰማ ተናገረ። በፊቱ የተገለጸው የተሸሸገውን የተገለጸ ነውና፣ እርሱም የተገለጸውን የተሰወረውን ኃጢአት ያውቃል። በፍጹም ልቡ ለሚማፀን ልመናውን የሚሰማ እሱ ነው ይላል። ለዘላለሙ ለእርሱ ክብር ምስጋና ይሁን፣ አሜን።